ተስፋ ትልቁ የህይወት ስንቃችን ነው። ተስፋ በጨለማ መሃል የሚመጣውን ብርሃን እንድናይ ያስችለናል። ተስፋ በችግርና በመከራ ውስጥ ስሜትን የሚሞላ፣ ውስጥን የሚያረጋጋና ሰላምን የሚሰጥ ነው። ምንም እንኳን ረጅሙን ዘመናችሁን በማትወዱት ሥራ፣ በማትፈልጉት ስፍራ ከማይመቿችሁ ሰዎች ጋር ብታሳልፉም በራሳችሁ ተስፋ እስካልቆረጣችሁና ነገ የተሻለ እንደሚሆን እስካመናችሁ ድረስ አንዳች የማይቀየር ነገር የለም። ከልቡ ተስፈኛ የሆነ ሰው መቼም አይረፍድበትም። ሁኔታችሁ ምንም ቢሆን ምንም ቢደርስባችሁ፣ አጣብቂኝ መሃል ብትወድቁ፣ ፈተናችሁ ቢበዛ፣ የምታዩት የምትሰሙት ሁሉ አሳዛኝ ቢሆንባችሁ፣ ተስፋ ካላችሁ ነገ የተሻለ እንደሚሆን ካመናችሁ፣ በመጪው ጊዜ ነገሮች እንደሚስተካከሉ ከጠበቃችሁ፣ በእርግጥም እናንተ ፈተናችሁን በተስፋ ታሸንፋላችሁ። መሰናክሉን በአዎንታዊነት ታልፉታላችሁ። ችግሩን በቅንነት ትወጡታላችሁ። አዎ፣ ተስፋን ውደዱ። በተስፋችሁ ተማመኑ። ፈጣሪ በሚያመጣላችሁ መልካም ነገር እመኑ። ካለፈው ከባድ ጊዜ ዛሬ ካላችሁበት አጣብቂኝ የሚመጣው ጊዜ እጅጉን የተሻለ ይሆናል። ሕይወትን ተስፋ በመቁረጥ መጥፎውን ክስተት በማጉላት ችግር ላይ በመጣበቅ ለጊዜያዊ ፈተና እጅ በመስጠት በትናንሽ እንቅፋቶች በመበገር ልታሸንፉ አትችሉም። ጨለማ ብርቃችን አይደለም። ለዘመናት ሲጨልም እንደገና ዳግም ሲነጋ ተመልክተናል። መከራ አዲሳችን አይደለም። ብዙ መከራን አሳልፈናል። በብዙ ውጣ ውረድ ውስጥ አልፈናል። ከዛም በኋላ ዛሬ ላለንበት ጊዜ ደርሰናል። ፈተናችን ሲቆም ሕይወታችን ይቆማል። ከችግር የነጻን ቀን እድገታችን ይገታል። አንዳንድ ብርቱ ሰዎች አሉ። የሚፈልጉትን ለማድረግ ዕድሜያቸው አይገድባቸውም። ያሰቡትን ለማሳካት ጊዜ አያጠፉም። ውስጣቸው በተስፋ ተሞልቷል። ለምንም እጅ መስጠት አይፈልጉም። መሞከር ያለባቸውን ይሞክራሉ። መሄድ እስካለባቸው ይሄዳሉ። ራሳቸውንም ከቁጭት ያድናሉ። አዎ ጀግናዬ፣ ተስፋህን አጎልብት። በቀላሉ አትሰበር። ለትንሽ ነገር እጅ አትስጥ። የኖርክ ፈተናዎችህን ተፋለም። አሸናፊነትን በልብህ ይዘህ ወደፊት ተራመድ። በዓለማችን የምር ተስፈኛ የሆኑ ያለውን ጨለማ ገፈው ብርሃንን የሚመለከቱ ካለው ነባራዊ ሁኔታ በላይ መመልከት የሚችሉ ከራሳቸው በላይ ለሌሎችም መብቃት የሚችል ሰፊ ልብ ያላቸው ሰዎች ጥቂት ናቸው። በእነዚህ ሰዎች ጥንካሬ በእግዚአብሔር መልካም ፍቃድ ዓለም እየተፈተነች እስከ ዛሬ አለች። ነገም ትቀጥላለች የሚል እምነት አለ። ነገ የተሻለ ነገር እንደሚመጣ ተስፋ ማድረግን እንዳታቆም። ሁሌም በፈጣሪህ ድንቅ ሥራ አመን። ለመጪው ጊዜ መልካምነት የራስህን ድርሻ ትወጣ። መክፈል ያለብህን ዋጋ ክፈል። ተስፋን ለመሙላትም ያላሰለሰ ጥረትህን ቀጥል። ከፊታችሁ ምን ይታያችኋል? ብሩህ ተስፋ ወይስ ጨለማ ጊዜ? ከዛሬው የተሻለ ሕይወት ወይስ የባሰበት ሕይወት? ከአሁን ድካማችሁ ፋታ የምትወስዱበት ወይስ ድካማችሁ የሚጨምርበት? ጭንቀታችሁ የሚቀልበት ወይስ ይበልጥ የሚባባስበት ጊዜ? ምንም ነገር በጭላንጭሉም ቢሆን የሚታያችሁ ከሆነ በሕይወታችሁ እውን የመሆን ዕድሉ በጣም ሰፊ ነው። ሐሳብና እይታችሁ በሙሉ የራሱ ምክንያት ይኖረዋልና ተአምር ተፈጥሮ የእይታና ሐሳባችሁን እውንነት ሊያከሽፈው አይችልም። አንድ በፍርሃት የሚሰቃይ ሰው በሕይወቱ ትልቁ አጀንዳው ፍርሃቱን ማሸነፍ ነውና ከዚህ ውጪ በሌሎች ዘርፎች ላይ የሚያሳየውን እምርታ አጽንዖት ተሰጥቶ ሊያስበው አይችልም። በሁላችንም ሕይወት ቅድሚያ የሚሰጣቸው ጉዳዮች የተለያዩ እንደመሆናቸው መጠን ምኞትና ሐሳቦቻችንም የተለያዩ ናቸው። አዎ ጀግናዬ፣
ምን ይታይሃል? ምን ደጋግሞ ወደ ምናብህ ይመጣል? ምንስ በጣም ያሳስብሃል? ራስህን ባወቅከው ልክ ስለ መጪው ዕጣ ፈንታ ትገምታለህ። አሁን ከደረስክበት ደረጃ አንጻር የወደፊቱ መዳረሻ ይታይሃል። የዛሬ ጥረትህን አይተህ የነገ ውጤትን ትተነብያለህ። ትናንትም ዛሬም ነገም የህይወት አጀንዳዎች ለውጥ የማያሳዩ የማያድጉ ወይም ውጤት የማያመጡ ከሆነ ቆም ብለህ ነገሮችን ለማመዛዘን ትገደዳለህ። ራዕይ ያለው ሰው በየቀኑ በሚፈጽመው ድርጊት ውስጥ የራዕዩን እውንነት ይመለከታል። በትልቁ የሚያስብ ሰው በጥቃቅን ሐሳቦች አይሰናከልም። ደጋግሞ ችግርን በመመልከት ሁሌም ስለ እጥረትና ክፍተት በማሰላሰል ዘውትር ከአጋጣሚ ይልቅ መሰናክል ላይ በማተኮር መቼም ብሩህ ነገንና የተሻለ ቀንን መመልከት አይቻልም። ሕይወት ሚዛናዊ ነች። ከእይታና አስተሳሰባችን የተለየ ነገር አታበረክትልንም። አዎ ነገ ምንም ይፈጠር፣ ዛሬ ግን ተስፋችንን ጥላሸት መቀባት የለብንም። መጪው ጊዜ ምንም ይዞ ይምጣ፣ አሁን ግን ራሳችንን እየገነባን ስለመሆናችን እርግጠኛ መሆን ይኖርብናል። ብዙዎች ስለ መጪው ጊዜ አስከፊነት፣ ስለ ሀገር የባሰ ውድመት፣ ስለ ተመሰቃቀለው የግል ሕይወት፣ ስለ ተጨማሪ ችግርና አጣብቂኝ ደጋግመው ሊያወሩ ይችላሉ። እኛ ግን ከወሬ በዘለለ አስከፊ የተባለውን ነገ መቀየር የሚችሉ ስጋቱን የሚቀርፉ ተግባራትን እየፈጸምን ስለመሆናችን ልናስተውል ይገባል። ችግር ሁሌም አለ። ተስፋ ደግሞ ዋነኛው የሁሉም ችግሮች መፍትሄ ነው። ሊገዛችሁ ለሚመጣ የትኛውም የጨለማ አስተሳሰብ አትገዙ። ማንም ሊጭንባችሁ ከሚሞክረው ተስፋ ቢስ ሐሳብ ራሳችሁን ታደጉ። ዛሬ የማይመች ሁኔታ ውስጥ ሆናችሁ የተሻለውን ነገ መመልከት እንዳትችሉ ከሚያደርጓችሁ ሁኔታዎች ራሳችሁን ነጥሉ። እይታችሁን አስተካክሉ። ብሩህ ተስፋን ተመልከቱ። ለዓመታት ለፍተሃል፣ ነገር ግን መጨረሻህ ልፋት ብቻ አይደለም። ለረጅም ጊዜ ያለምንም ውጤት ሳትታክት ሰርተሃል፣ ነገር ግን መታከት መጨረሻ አይደለም። ያለማቋረጥ ራስህን መስዋዕት አድርገሃል፣ ነገር ግን ጉዞህ በመስዋዕትነት አይቋጭም። በህመም ተጀምሮ በህመም የሚያበቃ የህይወት መንገድ የለህም። ትናንት ብትሰቃይ፣ ዛሬ ይባስ ብትታመም፣ አብዝተ ብትጨነቅ፣ ከራስ ጋር መግባባት ቢያቅትህ፣ ለራስ መቆም ባትችል፣ ራስህን ማብቃት ቢያቅትህ፣ ጥረትህን ማቆምን እንደ አማራጭ አትመልከተው። በተለየ መንገድ ታስባለህ፣ ነገሮችን በጥልቀት ትመረምራለህ። ከቀድሞ በተለየ በአዲስ መንገድ ወደ ሥራ ትገባለህ። ያለማቋረጥ ራስህን ደጋግመህ ትሰራለህ። ሳታሸንፍ የሚያበቃ ጉዞ የለም። ግብህን ሳትመታ፣ ሐሳብህን ከዳር ሳታደርስ፣ ሕልምህን ሳትጨብጥ የሚገታ እንቅስቃሴ አይኖርም። አዎ ጀግናዬ፣ መጨረሻው አይደለም የዛሬ ማጣትህ፣ የዛሬ መገፋትህ፣ የአሁኑ ውድቀትህ፣ የአሁኑ ስብራትህ የሕይወትህ ማብቂያ፣ የጥረትህ መጨረሻው አይደለም። ማንም ማሸነፍ የሚፈልግ 7 ቢወድቅ 8 ተነስቶ የመሞከር ወኔና ብርታት ያስፈልገዋል። ማንም የተሻለ ሕይወት የሚመኝ ሰው ከዛሬ ውድቀቱ ባሻገር የታላቅነት ሕይወት ሊኖረው እንደሚችል ማመን ይኖርበታል። መክሊትን የምታገኝበት አንድ መንገድ አለ። እርሱም ተስፋ ባለ መቁረጥ ስሜት እስከ መጨረሻው በመጓዝ ነው። የኔ የምትለውን ነገር ስታገኝ በከባድ ሁኔታዎች ውስጥ እንኳን እንዴት የምትፈልገውን ማሳካት እንደምትችል ታውቃለህ። መጨረሻ የመሰለህን መሰናክል እንዴት እንደምታልፈው በሚገባ ትረዳለህ። ለጊዜው ፋታ ልትወስድ ትችላለህ። ለትንሽ ሰዓት አረፍ ልትል ትችላለህ። ነገር ግን በፍጹም ደግሞ በዛው አትቀርም። ሰልችቶ ከነጭራሹ አታቆመውም። አዎ ምንም ያክል ጫና ውስጥ ብትሆን፣ ምንም ያክል ወደፊትህ ጨልሞ ቢታየ፣ ምንም እንኳን ተስፋ ማጣት ቢያስጨንቅ፣ በጫናው ብዛት አታቆመም። ጨለማውን ፈርተህ
አደጋውን ሸሽተህ ለጭንቀትህ እጅ ሰጥተህ ወደ ኋላ አታፈገፍግም። ከማቆም አንዳች የሚገኝ ነገር አይኖርም። ተስፋ ከማጣት ባሉበት ቆሞ ከመቅረት የሚገኝ ትርፍ የለም። የጀመርከውን መጨረስ ስትጀምር ልበ ሙሉነት ይሰማሃል። በመረጥከው ስትተማመን ከማንም ያልተሰወረ ውጤት ታመጣለህ። በፈጣሪ ጽኑ እምነት ሲኖርህ ሁሉም ለውጥህን ሳይሆን እድገትህን ሲመሰክር ታስተውላለህ። ስኬት ብዙ ሚስጥር ይኖረው ይሆናል። በምንም ሁኔታ ውስጥ ሆነው የጀመሩትን መጨረስን የሚያክል ሚስጥር ግን ሊኖረው አይችልም። የሚያቋርጡ ሲጨርሱ አላየንም። ጀምረው የሚያቆሙ አንድ ተጨባጭ ውጤት ሲያመጡ አልተመለከትንም። የአሁኑ ከባድ ሁኔታ የጥረትህ ሁሉ መጨረሻ የእስከዛሬው ልፋትህም መደምደሚያ እንዳልሆነ አስታውስ። አሸንፈህ ትጨርሳለህ። ጨርሰህም በኩራት ትናገራለህ። ውጤት እንዳልመጣልህ ታስባለህ። በጠበቅከው ልክ የፈለግከው ቦታ እንዳልደረስክ ይሰማሃል። እርካታ ርቆሃል። መረጋጋት ተስኖሃል። የምትችለውን ያክል እንዳላደረክ ይሰማሃል። በዚህ ምክንያት በራስህ ትናደዳለህ፣ በራስህ ታዝናለህ፣ ራስህን ትወቅሳለህ። አስታውስ፣ ሳትሰራ ይመጣል ብለህ የምትጠብቀው ውጤት ምክንያት አልባና ያለ በቂ ጥረት የሚመጣ አይደለም። ውጤትን ብቻ እየጠበክ ብታደርግ ያለህን ታጣለህ እንጂ የምታተርፈው ነገር የለም። ላም ባልዋለበት ኩበት ለቀማ እንደተባለው ምንም ሳትለፋ፣ ሳትተጋ፣ ሳትደክም እንደ ማንኛውም ሰው በማቀድና በማሰብ ብቻ ጊዜህን እያራዘምክ እቅድህን እያደስክ ሰበብህን እያሳመርክ ብትቀጥል ጊዜውም ይሄዳል። ያንተም ሐሳብና እቅድ እንዲሁ እየተነነ ይመጣል። አዎ ተክናዬ፣ ባልሰራኸው አትናደድ። ምንም ሳትሞክር በማይታይ ውጤት ራስህን አታጨናንቅ። ዋጋ ሳትከፍል በማታየው ለውጥ አትረበሽ። ሳትሞክር በማይመጣ ለውጥ አትደናገጥ። ምንም ሳታደርግ ምንም እንደማይፈጠር ወቅ። ምክንያት መደርደር ላይ በትጀግን፣ እቅድ ማውጣት ላይ በርትተህ ትግበራውን ወደ ጎን ብትለው፣ ከትጋትህ በላይ ሐሳብ ላይ ብታተኩር፣ ከስራው በተሻለ ውጤቱን በጉጉት ብትጠብቅ አንዳች ነገር አይመጣም። የጠበቅከው ይርቅሃል፣ የተመኘኸው ይሸሽሃል፣ ያሰብከው ይበተናል፣ ያቀድከው መና ይቀራል። ለትግበራው ዛሬ ነገ ብትል ውጤቱ እንዲሁ ዛሬ ነገ ማለቱ አይቀርም። መሬት ላይ ያልወረደ ሐሳብ ብቻ ነው። ያልተኖረ ዕውቀት ባዶ ዕውቀት ነው። የማይተገበር ዕቅድ የውድቀት ማበረታቻ ነው። አዎ፣ ውጤቱን ባለማየት፣ የጠበቅከው ባለመሆኑ፣ የተመኘኸው ባለመፈጸሙ ቅንጣት ብስጭት ውስጥ አትግባ። ዋጋውን ካልከፈልክ ዛሬም ነገም እንዲሁ ውጤት እየናፈክ የተሻለ ሕይወት እንደተመኘህ ትቀጥላለህ እንጂ ምንም የሚመጣልህ አዲስ ግኝት አይኖርም። ችግርህ የጥረትህ ማነስ፣ የተግባርህ መድከም፣ የልፋትህ ዋጋ ማጣት ከሆነ ጥረቱን መጨመር፣ ክፍያውን ማሳደግ፣ በተቃራኒውም የምትጠብቀውን ውጤት ማሳነስ ይኖርብሃል። በባዶ ሐሳብ ታላቅነትን ማሰብ ሌሊት የሚታየውን ህልም ጠዋት በድጋሚ ለማየት እንደ መንደርደር ነው። አዎ፣ ተናደድክ አልተናደድክ፣ ተበሳጨህ አልተበሳጨህ፣ አዘንክ አላዘንክ፣ ስራ ለውጤት የሚያበቃ ልፋትህ የምትመኘው ቦታ እንደሚያደርስ በሚገባ ታውቃለህ። በምታውቀው ጉዳይ ንዴትና ብስጭትም አያስፈልግም። ካልሰራ ውጤት የለም። ሌት ተቀን ካልተጋ ጠብ የሚል ነገር አይኖርም። ሕይወት ውጣ ውረድ አላት። ወጥቶ መውረድም ያንተ ድርሻ ነው። የሚጠበቅብህን ኃላፊነት በበቂ ሁኔታ ሳትወጣ አቋራጭ መንገድን እንደ ዋነኛ አማራጭ እየተመለከትክ ከስራና ጥረት በላይ ውጫዊ ተግባሮች ላይ ተማምነህ እንኳን የጠበቅከው ትልቅ ውጤት ይቅርና ከጠበቅከው በታች ተስፋ ሰጪ የሚያበረታታ ነገርም ላይመጣ እንደሚችል አስብ።
ውጤቱን ከፈለግ ትጋቱን እኩል በእኩል ፈልገው። ስራው ላይ በርትተህ ተገኝ። ያለ ስራ ውጤት የለም። ያለ ልፋት ከፍታ አይመጣም። ማንም ሰው የፈለገውን ሊላችሁ ይችላል። እናንተ ግን ራሳችሁን ምን ትሉታላችሁ? ማንም ሰው የፈለገውን ቦታ ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ቦታ ትሰጣላችሁ? የፈለገ ሰው ያሰኘውን ስም ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ስም ትሰጡታላችሁ? ከውጭ ከሚሰጣችሁ ተቀጽላ በላይ ራሳችሁ ስለምትሰጡት ውስጣዊ መገለጫ አስቡ። ሰዎች ከሚሏችሁ በላይ እናንተ ራሳችሁን የምትሉት ነገር በማንነታችሁ ላይ ትልቅ ተጽዕኖ ይፈጥራል። ራሳችሁን መቀበል ያቃታችሁ ሰዎች ስላልተቀበሏችሁ ነውን? ራሳችሁን መውደድ የከበዳችሁ የወደዳችኋቸው ሰዎች ሊወዷችሁ ስላልቻሉ ነውን? ራሳችሁ ክብር የማትሰጡት ሰዎች ክብር ስለነሷችሁ ነውን? ምላሻችሁ አዎ ከሆነ እየኖራችሁ ያላችሁት ለራሳችሁ ወይም ለወዳጆቻችሁ ሳይሆን ለጠላቶቻችሁ እንደሆነ ወቁ። አዎ፣ አትደነቁ። በምትባሉት ነገር አትደነቁ። በሚሰጣችሁ ቦታና ስም አትደነቁ። ሰው እንደፈለገው ይኖራል። በዛም መሃል ስለናንተ መብትና ስሜት ግድ ላይኖረው ይችላል። እናንተ ግን በሚሆንባችሁ ክፉ ነገር ባለመደነቅና ባለመሸማቀቅ ራሳችሁን ጠብቁ። ሰዎች ናችሁ ስላሏችሁ ብቻ የምትሆኑት ማንነት የለም። ሰዎች ደጋግመው ስለተናገሯችሁ ብቻ ድክመታችሁ የሚሆን ነገር የለም። ለራሳችሁ እውነተኛ ከሆናችሁ፣ ስሜታችሁን መግዛት ከቻላችሁ፣ ይሉኝታን ካለፋችሁ፣ ፍርሃትን ከተሻገራችሁ የሰዎች ነገር ትልቅ ጉዳይ ሊሆንባችሁ አይችልም። በቀላሉ ራሳችሁን መቀበል ትችላላችሁ። ለእውነተኛ ማንነታችሁ ትታዘዛላችሁ። በሚወራባችሁ ሁሉ አትደነግጡም፣ በምትባሉትም አትሸማቀቁ። አዎ ጀግናዬ፣ በምንም ሁኔታ ውስጥ ራስህን ለመቀበል የምትቸገር ከሆነ ደስተኛ የምትሆንበት እድል በጣም አናሳ ነው። የሰውነት አቋምህን፣ መልክህን፣ ቤተሰብህን፣ ገቢህን እንዲሁም የኑሮ ደረጃህን ያለምንም ቅድመ ሁኔታ ተቀበለው። ካልተመቸህም ቀይረው። ሕይወትህ መርጠ የምትኖረው ባመንከው ልክ የምትገልጸውና ለራስህ ቅድሚያ የምትሰጥበት የግል ስጦታ እንደሆነ አስተውል። ለዘመናት ከራስህ ጋር እየተዋጋ የምታተርፈው አንዳች መልካም ነገር አይኖርም። እውነተኛ ማንነትህን እንደ ባላንጣ፣ ከሳሽህንና ተችህን ደግሞ እንደ ወዳጅ እየተመለከትክ የምታገኘው ክብር የለም። ወደድክም ጠላህም የውስጥ ሰላምህንና እውነተኛ ደስታን የምትፈልግ ከሆነ ራስህን ተቀበል። በማንነትህ አትሸማቀቅ። በገጽታ አትፈር። ቀጥሮ ለቀረብህ ሰው ምላሽ ምንድን ነው? ቅያሜህ እስከምን ድረስ ነው? እየጠበከው ለዘነጋ ሰው ምን ትመልስለታለህ? የናፈከው ትኩረት ለማይሰጥ ሰው በምትኩ ምን ታደርግበታለህ? ትልቅ ቦታ ሰጥተኸው ሳለ ለረሳ ለማያስታውስህ ሰው ምን ትመኝለታለህ? እንደጠበካቸው ላልሆኑልህ፣ በጠበካቸው ልክ ላልተገኙ ሰዎች፣ ሁኔታዎች፣ ቅጽበቶች የምትሰጠው ምላሽ ምንድን ነው? ብስጭት፣ ንዴት፣ ጭንቀት፣ ንቀት ወይስ ማስተዋል፣ መረዳት፣ እርጋታ? በየትኛውም ሁኔታ ውስጥ ሆነ የምትመልሰው ምላሽ የማንነትህ ማሳያ፣ የአንተነትህ መገለጫ ነው። ከችግሮች ጋር ደስተኛ ካልሆንክ፣ ላልጠበቃቸው ሁነቶች መከሰት ምላሽ ብስጭትና ንዴት ከሆነ
የማይቀየሩም ሆነ የሚቀየሩ ሁኔታዎች የጭንቀት መንስኤ ከሆኑ የህይወት አደጋዎች በዙሪያ ማንዣበባቸው አይቀርም። አዎ ጀግናዬ፣ ምላሽ ምንድነው? በአጣብቂኝና ከባድ ሁኔታ ውስጥ የሚረጋጋ ማንነት አለህን? ከፈተናዎች የገዘፈ ጠንካራ ስብዕና ገንብተሃልን? ከምላሽ በፊት ተከትሎ ስለሚመጣው ውጤት የማሰብ ልምድ አዳብረሃልን? የሰከንዳት ዕድሜ ያላቸው ስሜቶች ብዙዎችን የሙሉ ህይወት ዋጋን አስከፍለዋቸዋል። መቆጣጠር የሚችሏቸው ቅጽበታዊ ሁነቶች ማንነታቸውን ቀይረውታል። በጊዜው ባለመረጋጋት የሰጡት ምላሽ ስንቶችን በጸጸት አለንጋ ገርፏቸዋል። አንዳንድ አጋጣሚዎች ስለተደጋገሙ ሳይሆን በጊዜው ትክክል ስላልሆኑ ብቻ ትልቅ የህይወት ጠባሳን ጥለው ያልፋሉ። አዎ፣ ጥንካሬ ስራ ላይ ብቻ አይደለም። ጉብዝና ትምህርት ላይ ብቻ አይደለም። ራሱን ያልገዛ፣ ስሜቱን ያልተቆጣጠረ፣ ከሁኔታዎች በላይ መመልከት ያልቻለ ሰው ምንም ዕውቀትን ቢያዳብር፣ በስራው ቢበረታ መቼም የተሟላ ማንነት ሊኖረው አይችልም። ምንም ቢደርስብህ ስለ ምላሾች ማሰብህን እንዳትዘነጋ። የብስለትህን ልክ አርቆ በማሰብ ራስን በመጠበቅ ከሁኔታዎች በመጠንቀቅ ስሜቶችን በመግዛት አሳይ። በስራው ግዙፍ፣ በሐሳቡ ረቂቅ የሆነው አእምሮ ያንተ መሳሪያ፣ ያንተ አገልጋይ፣ ያንተ መጠቀሚያ እንጂ ይጠቀምብህ ዘንድ የተሰጠ አይደለም። ሁሌም የጠበቀው ነገር ባይሆንም ደስታህን አትጣው። ከሌሎች የተሰጠህ ከሚገባህ በታች ቢሆንም ለራስህ መቼም አንሳ አትገኝ። ተረጋጋ፣ ራስህን ግዛ። በራስህ መንገድ አጣብቂኙን ጊዜ ተሻገር። ሰማንያ ፐርሰንት የሚጠጋው የዓለማችን ህዝብ ሰነፍ ነው። ለዚህም ስኬትን ለማግኘት ሁሌም አቋራጩንና ቀላሉን መንገድ ይመርጣል ይላል ካናዳዊው ዓለም አቀፍ የቢዝነስ ሰው፣ የህይወት ክህሎት አሰልጣኝና የራስ አገዝ መጽሐፍት ደራሲ ብራያን ትሬሲ። አንተስ ከየትኛው ትሆን? አቋራጩን መንገድ ከሚጠብቀው ሰነፍ ወይስ ረጅሙን ጉዞ ከሚጓዘው ብርቱ? ከፍታውን በአንድ ጀንበር ከሚናፍቀው ወይስ ጠዋትም ማታም ያለ እረፍት ከሚታትረው? ለውድቀቱ ሁሉ ጣቱን የሚቀስርበትን ከሚፈልገው ወይስ ለትንሿ ጥፋቱም ኃላፊነትን ከሚወስደው? ለታይታ ሰውን ሲጋብዝ ውሎ ጦሙን ከሚያድረው ወይስ የነገ እድገቱን እያሰበ በልኬት ከሚኖረው? ድክመቱን እንደ ጀብድ ከሚቆጥረው ወይስ ያጣውን ለማግኘት እስከ ምድር ዳርቻ ከሚቆፍረው? አዎ ጀግናዬ፣ አንተ ከየትኛው ነህ? ዓለም በሁለት አይነት ሰዎች ተሞልታለች። አብዛኞቹ በሚባል ደረጃ በትንሹ ያስባሉ፣ በትንሹ ይኖራሉ። ሕይወትን ይበልጥ ያሳጥሯታል። የራሳቸውን ክፍተት ለመሸፈን ሁሌም ቢሆን ምክንያት አያጡም። ሌሎቹ ደግሞ በቁጥር ጥቂት ቢሆኑም ዓለምን በጫንቃቸው የመሸከም አቅም እንዳላቸው የሚያምኑ፣ በስንፍናቸው ከመናደድ በላይ የሚያሻሽሉበትን መንገድ የሚፈልጉ፣ ለእያንዳንዱ ቀናቸው ዋጋ የሚሰጡ፣ በትልቁ የሚያስቡ፣ ትልቅነትን አብዝተው የሚፈልጉ፣ ከውጤቱ በተሻለ በሂደቱ የተማረኩ፣ የጀንበር መውጣትና መጥለቅ በሕይወታቸው የሚያመጣውን እምርታ በጥንቃቄ የሚያጤኑ፣ ወደ የትኛውም ከፍታ ከመሄዳቸው በፊት መንገዱን የሚያጠኑ፣ አስቀድመው ራሳቸውን የሚያጠነክሩ፣ ለራሳቸው የተጉ፣ ዛሬን በኩራት የሚኖሩ፣ ነገን በተስፋ የሚጠብቁና ሕይወታቸውን በስስት የሚመለከቱ ሰዎች ናቸው። አዎ፣ አንተ የትኛውም ውስጥ ራስን ልታገኝ ትችላለህ። ይህ ዕውቀትና አስተውሎትህ ግን በፍጹም ወደ ኋላ የሚያስቀርህና አቅምህን የሚያሳንስ መሆን እንደሌለበት ተገንዘብ። አቋራጭ መንገድ የሚያደርስ ቦታ እረፍት እንደማይኖረው አስተውል። ቀላሉ ምርጫ እንደማይሰራ ተረዳ። ትንሹ ሐሳብ
ትልቅ ስፍራ እንደማያደርስ፣ ከትላልቅ ሰዎች ጋር እንደማያወዳጅ፣ ለላቀው ከፍታ እንደማያበቃ ወቅ። ከውጤቱ በፊት የሚቀድመው ሂደቱ ነው። ሂደቱ ውስጥም ልማዶች አሉ። ከልማድ በፊትም ሐሳቦች ይኖራሉ። ከሁሉም አስቀድሞ ደግሞ ያንተ የታላቅነት ፍላጎት ሊኖር ይገባል። ባዶ ምኞት ሳይሆን ፍሬ ያለው ነገር የሚቋጥር ግፋ ቢል በነፃ ለመስራት ኃይል የሚሰጥ ረጅሙን መንገድ ሊያሳጥርልህ የሚችልና የሚሰራህ ጽኑ ፍላጎት ያስፈልግሃል። አስተማሪውን ቀጥተኛ መንገድ ተከተል፣ በእውነት መንገድም ራስህን አገኝ። እድልን አትጠብቅ፣ በአጋጣሚ አትመራ። ደስታን ከፈለግ አጥናው፣ ምንጩን ፈልገው፣ ራስህን ጠይቀው። ውስጣዊ ሰላም ከራቀ እንዴት ልታገኘው እንደምትችል ጠይቅ፣ መርምር፣ ፈልግ። የላቀ ውጤት ማምጣት ከፈለግ በሚገባ አንብብ፣ ተዘጋጅ። ሙያህ እንዲያድግ ከፈለግ ጠንክረህ ስራበት። የላቀ የህይወት ደረጃ ላይ ለመድረስ መክፈል የሚገባህን መስዋዕትነት ክፈል። የህይወት ግብህ የንብረት ሀብት ማካበት ከሆነ ሀብት ነክ ጥናትና ምርምሮች ላይ አተኩር። የበለጠውን ጊዜህን ስጣቸው። በማጥናትህ ውስጥ አመርቂ ውጤት በፍለጋ መሃል መሻትህን ታገኛለህ። እንኳን በጥልቀት ተመርምሮና ተጠንቶ ይቅርና ዞር ዞር በማለት የሚቀሰም ዕውቀት እንደ ነገሩ የተያዘ ሚስጥር በራሱ ትልቅ የህይወት ስንቅ የሚሆንበት ጊዜ አለ። በጥልቀት የተመረመረ ነገር ምን ጊዜም ምንጭ አያጣም። አዎ ጀግናዬ፣ አጥናው፣ መርምረው፣ ፈልገው፣ እወቀው፣ ድረስበት። የማይቻል የሚመስለው እንዴት ተቻለ? የማይሰራ የመሰለው እንዴት ተሰራ? የማይታለፍ የሚመስለው እንዴት ታለፈ? ብዙዎች ያቃታቸውን ጥቂቶች እንዴት ሊያሳኩት ቻሉ? ጥበብን ኬት ወረሱ? ዕውቀትን ኬት ቀሰሙ? ብርታቱንስ ከወዴት አገኙት? ለሰዎች የማይቻል የሚመስል ተአምር በጥቂቶች ተችሏል፣ እውን ሆኗል፣ በገሃድም ታይቷል። ትልቁ ጥያቄ እንዴት የሚለው ነው። ምክንያቱን ያጠና፣ ጥያቄውን የመለሰ ለራሱም የሚጠቅመውን የህይወት ስንቅ ማግኘት ይችላል። ብትመረምር የሚሰወርብህ ምድራዊ ሚስጥር አይኖርም። የሚጥሩና ጥረታቸውን ያላቋረጡ በጥቂቱም ቢሆን እያደጉ እየተሻሻሉ የመጨረሻው የለውጥ ደረጃ ላይ ደርሰዋል። ከአቅማቸው በላይ ተጣጥረው ተሟሙተውና ለፍተው ደክመው ሳይሆን ራሳቸውን መርምረው አቅማቸውን አውቀው በልካቸው ተጉዘው። አዎ ያጠና አይወድቅም፣ ያነበበ ዕውቀት አይጎድለውም። የሚጥር ጥንካሬን አያጣም፣ የታገሰም በለሱ አታመልጠውም። ዘላቂ ጥናት የጥበብን በር ይከፍታል፣ ማስተዋልን ያበረታታል፣ በራስ መተማመንን ያሳድጋል። ጥናትህ ራሱን የቻለ ሥራና ሰፊ ጊዜን፣ ጥልቅ ትኩረትን የሚፈልግ ነው። የፈለግከው ነገር ላይ ለረጅም ጊዜ በማተኮር አብዝተ ስለ እርሱ ለማወቅ በመጣር በማንበብ በመጠየቅ የሚባክን ጉልበትና ጊዜ የለም። ጥናትህ ያሰብከውን ውጤት ባያመጣም ለምትወደው ለምትፈልገው ነገር የተከፈለ ዋጋ ነውና ሕይወት አለው፣ ትርጉም አለው፣ የግድ አስፈላጊም የነበረ ነው። የፈለግከውን የማወቅና የማድረግ አቅሙ አለ፣ ብርታቱ አለ፣ ድፍረቱ በውስጥህ አለ። የጥበቃ ጊዜህን በማራዘም ብርታትህን አታደብዝዝ። አጋጣሚዎችን በመፈለግ አቅምህን አታሳንስ። ሰበብ በማብዛት ድፍረትህን አትግደል። የፈለግከውን አጥና፣ መርምር፣ ትኩረትህን ስጠው። ኖረህበት ለፍተህበት እንዲያሳልፍልህ አድርግ። ቀን በቀን የምትመርጠው፣ ቀን በቀን የምታስበውና ቀን በቀን የምታደርገው ነገር ማንነትህን እየገለጠ ይመጣል። አንድ ቀን ሙሉ ማንነትህን ላይወስን ይችላል። አንዴ አድርገህ የምታቆመው ተግባር ጀምሮ የማቆም ልማድ እንዳለብህ ላያሳይ ይችላል። ያለህን መጽሐፍ ለማንበብ ፍላጎት ማጣትህ
የንባብ ፍቅር እንደሌለህ የሚያመላክት ላይሆን ይችላል። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይር አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው ከራስ ጋር የተዋሃደ ጥረት ያስፈልግሃል። አዎ ጀግናዬ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባር ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አሰልቺ ተግባር ድካም አያጣውም። በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ በእርግጥም እስከ መጨረሻው የመሄድ ዕድሉ በጣም ጠባብና አናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ። የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችህን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር። ከፍተኛ የበራስ መተማመን ችግር አለብህ? እንግዲያውስ ይህን አንድ ሕግ ብቻ አክብር። ዛሬ፣ ትናንት ወይም አምና ካቻምና ለራሴ የገባኸውን አበይት ቃል አስታውስ። ምን ያህሉን በተግባር ፈጽመ ተገኝተሃል? ምን ያህሉን በግማሽ እንኳን አከናውነኸዋል? ምን ያህሉንስ ሳትፈጽመው ቀርተሃል? በራስ መተማመንህን በዋናነት የሚሸረሽረው ልማድህ ለራሴ የገባኸውን ቃል አለማክበር እንደሆነ አስታውስ። ስለዚህ በራስ መተማመንህን ለመገንባት በዋናነት ልታከብረው የሚገባው ሕግም ለራስህ የገባኸውን ቃል በታማኝነት መፈጸም ይባላል። ውጫዊ ጫናዎች፣ የዝግጅት ማነስ፣ የፍጹምነት እሳቤ፣ ተቀባይነት የማግኘትና የውድቀት ፍራቻ ይኖራል። ነገር ግን በዚህ ሁሉ መሃል አልፎ ለራስ ቃል መታመን አይነተኛው የበራስ መተማመን ችግር መፍትሄ ነው። አዎ ጀግናዬ፣ ትልቁ የሕይወትህን ጥራት የሚወስነው ወሳኝ ክህሎት በራስ መተማመን ነው። እጅግ ወሳኙ ወደፊት ሊመራህ የሚችለው የተሻልክና ብርቱ ሰው የሚያደርግህ ነገር ለራስህ የምትሰጠው ቦታ ነው። የዓለም አብዛኛው ሕዝብ በራሱ ከመተማመን በላይ በሰዎች ዘንድ ተቀባይነት ለማግኘት በመጣር ተጠምዷል። ለራስህ መኖር እስካልጀመርክ፣ ምርጫዎችን እስካላከበርክ፣ ላመንክበት እስከ ጥግ እስካልተጓዝክ፣ ቃልህን ደጋግመ የማክበር ልማድን እስካልገነባ፣ ለገዛ ሕይወትህ ትኩረት እስካልሰጠህና ለአስተሳሰብህ ግድ እስካልሰጠህ ድረስ በፍጹም የበራስ መተማመንህን ክህሎት ልታሻሽል አትችልም። መካከለኝነት ሕይወትህን እንዲገነባ አትጠብቅ። ውሃ ቅዳ ውሃ መልስ በሆነ አካሄድ ራስ ላይ ተጨባጭ ለውጥ ልታመጣ አትችልም። ቢፈትንህም ለራስህ ለመታመን መጣር ይኖርብሃል።
ምንም ቢከብድህ ለራስህ ቅድሚያ መስጠት ይኖርብሃል። ምንም ምቾት ባይሰጥህ በየቀኑ ራስ ላይ መስራት ይኖርብሃል። ያለ ህመም የሚገኝ ታላቅነት እንዳለመኖሩ ራስን ካለማስጨከንና ራስ ላይ ካለመጨከን የሚመጣ በራስ መተማመን አይኖርም። የውጫዊውን ከባቢ ለአፍታ ተውት አድርገው። ከሰዎች ወሬ ለጊዜው ጆሮህን መለስ አድርገው። የራስህን ጩኸት አድምጥ። የራስህን የቤት ሥራ አስቀድመ ጨርስ። ለራስህ ስለምትሰጠው ቦታ፣ ለራስህ ስለምትገባው ቃል ተጠንቀቅ። ከገባህ በኋላ ግን ለመፈጸም የምትችለውን ሁሉ አድርግ። መሸም ዘገየም፣ በጥራት ተሰራም አልተሰራም ለራስህ ታመን። ከገዛ ራስህ ወቀሳና ውንጀላ ራስህን አድን። አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው፣ የምትፈልገውን ነገር ያላደረግከው፣ መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን። በስራህ እመን። እቅዶችን በተግባር አክብራቸው። ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የሕይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ሕይወትህ ይፈተናል። ሕይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በእቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በሥራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በሥራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ፣ ከምትሠራው ሥራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ሕልምህ በላይ ራስህ ላይ ሥራ። የገዛ አቋምህን አስተካክል። የራስህን የሕይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም። ፋታ የሚሰጥ አይደለም። በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በሥራ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ። ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው። ራስህ ታመን። የውስጥ ፈተናህንም አሸንፈህ ተገኝ። ያለ ልምምድ ዕውቀት አይመጣም። ያለ ዕውቀት በራስ መተማመን አይኖርም። ያለ በራስ መተማመንም ድል አድራጊነት፣ አሸናፊነት አይገኝም። ዕውቀት የልብ መሻትን፣ መራብን፣ መጠማትን ትፈልጋለች። ትጋትን፣ ልምምድን፣ ድግግሞሽን ትፈልጋለች። ለማወቅ ለመማር የሚተጋ ሰው በራስ መተማመን ሊያጥረው አይችልም። ፍርሃት ሁሌም ስለ ጉዳዩ በቂ ዕውቀት እንደሌለን ሲሰማን የሚከሰትብን አሉታዊ ስሜት ነው።
የምታውቀውን ነገር ማስረዳት ባይከብድም ለማስረዳት በምታደርገው ጥረት ውስጥ የምታስባቸው ሐሳቦች በሰዓቱ የማስረዳት አቅምና ዕውቀትህን ይበድሉታል። በዚህ ምክንያት ዋጋ ትከፍላለህ። በምንም ዘርፍ በራስህ ለመተማመን ካሰብክ በጉዳዩ ዙሪያ ያለህን ዕውቀት አጎልብት፣ አረዳድህን ጨምር። ሁሌም ይበልጥ ለመማርና ለመጣር ሞክር። አውቃለሁ ማለት የትም አያደርስም። እንደማታውቅ ማወቅ ግን ወደፊት ይመራል፣ ለላቀ ስፍራ ያበቃል፣ በራስ መተማመንን ይጨምራል፣ ለድልና ለስኬት ያበቃል። አዎ ጀግናዬ፣ በእውቀት አትገደብ። አሁን ባለህ አቅም አትዘናጋ። በደረስክበት ከፍታ አትኩራራ። ባገኘኸው ገንዘብ አትመጻደቅ። ባለህ ላይ ለመጨመር፣ የተሻለውን ለማግኘት፣ ዕለት ዕለት ለማደግ ባለህ አቅም ሁሉ ጥረትህን ጨምር። ትጋትህን አሳድግ። ተሳትፎን አጎልብት። የምታውቀው ብዙ ነገር ይኖራል። እስከ ዛሬ ካልጠቀመህ ግን ዕውቀት መሆን አልቻለምና በየጊዜው ለማደስና ለመጨመር ወደ ኋላ አትበል። ድግግሞሽ ለዕውቀትም ለአዲስ ልማድም እጅግ ቁልፍ ነው። አዋቂዎች ዓለምን ይመራሉ፣ አላዋቂዎች ደግሞ አዋቂዎችን ይከተላሉ። ዕውቀትህ መሪ ያደርግሃል። ፈርቀዳጅ፣ መንገድ ከፋችና ተጽዕኖ ፈጣሪ ያደርግሃል። ማንበብህ፣ መማርህ፣ ራስህን ማብቃትህ የስኬትህ መሠረት ነው። አዎ አሸናፊነትህ የሚመነጨው ከበራስ መተማመንህ ነው። የበራስ መተማመንህ መሠረት ደግሞ ዕውቀትና ዕውቀት ነው። ተፈጥሮ በራስህ እንድትተማመን አያደርግህም። ንብረትህ፣ ዝና፣ አድናቂዎች የተሟላውን ማንነት አይሰጡህም። የሁሉም መሠረት ያለው ዕውቀትህ ውስጥ ነው። ግንዛቤህና አረዳድህ ውስጥ ነው። የማይጠቅም ዕውቀት የለም። ዕውቀት አንድም ለአሸናፊነት ሌላም ለጥንቃቄ ይረዳል። ይጠቅመኛል ብለህ ስለምታስበው ነገር መማርህን እንዳታቆም። ስለሚመለከትህ ዘርፍ ለማወቅ ደከመኝ አትበል። በጀመርከው የሥራ ዘርፍ አንቱታን የሚያስገኝልህ ዕውቀትህና እርሱን መተግበር መቻል እንደሆነ ተረዳ። ፍርሃት ቢያስቸግርህ በቻልከው መጠን በዕውቀትና በጥበብ ልታሸንፈው ሞክር። ዕውቀትን እንደ ጦር፣ ጥበብን እንደ ጋሻ ተጠቀም። የምትመኘውን በራስ መተማመንም ማርከህ በእጅ አስገባው። አንድ ጥያቄ በውስጥህ እንዲያቃጥል አድርግ። ይህም ጥያቄ አሁን የማደርገው ነገር ወደፊት መፍጠር የምፈልገውን ሕይወት እንድፈጥር ያግዘኛልን? ሕይወትህ የተጻፈልህ ቢመስልህም ከመኖርህ ውጪ እንዴት ስለ መኖርህ የተጻፈ ነገር የለም። እርግጥ ነው ሁሉን አምላክ ያውቃል። የሚደርስብህን ፈጣሪ ያውቃል። እንዴት እንደምታልፈው ጠንቅቆ ያውቃል። ሁሉን ማወቁ ግን ቁጭ ብለህ የመጣልህን ብቻ እንድትመገብ፣ ሳትሰራ እንድትበላ፣ በትንሹም በትልቁም ሕይወትህን እንድታማርር፣ በበታችነት ስሜት እንድትዋጥ፣ ራስን ከመሆን በላይ ሌላ ሰው ለመሆን እንድትታገል፣ ራስን ከማስደሰት በተሻለ ሌላውን ለማስደሰት እንድትሯሯጥ አላደረገህም። አምላኬን ወቅሰህ የምታተርፈው ነገር ቢኖር ባዶነት ብቻ ነው። ሁሉን አውቆ ሁሉን ቢሰጥህ የመጠቀም ድርሻው ያንተ ነው። ተአምረኛ ድንቅ ሰው ውስጥ ያስቀመጠ አምላክ በምንም መመዘኛ በአንተ ውድቀትና እውነተኛው ማንነትን አለማወቅ ሊወቀስ አይችልም። ጣትህን ወደ ራስ መልስ፣ ራስህን ተመልከት፣ ራስ ላይ አተኩር። ማን ነኝ? የት ነኝ? ምን እያደረግኩ ነው? ምንስ እያሰብኩ ነው ብለህ ራስህን ጠይቅ። የራስህን ገነት የምትፈጥረው አንተ ራስህ ነህ። አዎ ጀግናዬ፣ ምን ያክል ይደግፉሃል? የአሁን አኗኗር ዘይቤ፣ የአሁኑ ውሎ፣ የአሁኑ እንቅስቃሴ፣ በቅርብህ የሚገኙ ሰዎች፣ ጓደኞች፣ ወዳጆች፣ ቤተሰቦች፣
የምትፈልገውን ህይወት ለመፍጠር ምን ያክል ይደግፉሃል? እስከምን ከጎንህ ይቆማሉ? እስኬት ያበረታቱሃል? በትልቁ ማሰብ፣ በትልቁ ማለም፣ በትልቁ ማቀድ ብቻውን የትም አያደርስህም። በትልቁ እያሰብክ በትናንሽ ሐሳቦች በተዋጡ ሰዎች ብትከበብ ሐሳብህ ጥቅም የለውም። ህልመኛ ሆነ ለራስህ ጊዜ ባትሰጥ፣ ራስ ላይ ባታተኩር ህልምህ ምንም ነው። ብዙ አቅደህ እቅድህን ለማይረዱ ሰዎች ለማስረዳት ብትታገል ለውድቀት ራስህን ስታመቻች ታገኘዋለህ። የራሴ ህይወት ፈጣሪ፣ ዕጣ ፋንታዬን ወሳኝ እኔ ነኝ። ህልሜን ያየሁት እኔ ነኝ። የምኖረውም እኔ ነኝ። ስኬቱም የራሴ ነው። ለራሴ ህይወት ኃላፊነት ወስዳለሁ ካልክ እርምጃ ውሰድ፣ እንቅስቃሴ ጀምር። አዎ፣ እይታህን ወደ ራስህ መልስ። ድርጊትህን ተመልከት፣ ውሎህን ቃኝ፣ ራስህን መዝን። በእርግጥ ትልቅ ህልም እንዳለው፣ የራሱን ገነት ለመፍጠር እንደሚተጋው፣ ራሱን ለመሆን እንደሚጥረው አይቻልምን ወደ ይቻላል፣ አታደርገውምን ወደ ማድረግ መቀየር እንደሚፈልገው ጠንካራ ሰው እየኖርክ ነውን? ጠቃሚ እንቅስቃሴህን፣ አጋዥ ውሎህን፣ አበርታች ጓደኞችህን፣ ደጋፊ ወዳጆችህን ለመለየት ወንፊት ለመጠቀም ጊዜ አታባክን። በምድር ስትኖር አምላክ ከሰጠህ ድንቅ ኃይል የሚበልጥ ነገር የለም። መኖር የምትፈልገው ህይወት በእጅ ነው። ማሳካት የምትፈልገው ህልም በውስጥ ነው። መድረስ የምትመኘው ከፍታ በምናብህ ያየኸው ነው። ብልሃትህን ተጠቀም፣ በንቃትህ ተገልገል፣ ዕውቀትህን ኑር። የትኛውንም እንቅፋት ከመንገድህ ለማስወገድ ብርታት ይኑርህ። ደፋር ሁን። ማንኛውም ሰው እንደ አንድ የሰው ልጅ፣ እንደ አንድ በፈጣሪ ተአምራት የሚያምን ሰው እጅግ ልዩና ጥራት ያለው ማንነት ተሰጥቶታል። በሚጠሉ መሃል፣ በሚገፉ መሃል፣ በሚጠየፉ በሚያፍሩብህ ሰዎች መሃል ብትሆን እንኳን መኖር ትችላለህ። በሚያንቋሽሹና በሚዘልፉ ሰዎች መሃል እንኳን መድመቅ ትችላለህ። በጨለማው ማንም ደጋፊ በሌለበት ዓለም ውስጥ፣ ማንም አጋዥ ባላገኘበት ሁኔታ ውስጥም ቢሆን ራስህን ማብቃት ትችላለህ። የአንተነትህ ዋስትና የገዛ ወኔህና የእግዚአብሔር አምላክህ ድጋፍ እንጂ የሰዎች ድጋፍ ወይም ግፊት አይደለም። የማናችንም ማንነት በመከራ መሃል መኖር ይችላል። በእሾህ ተከቦም ቢሆን እንደ ደማቋ ጽጌረዳ ደምቆ መታየት ይችላል። የምትወደውን እያደረግ ራስን መሆን ያንተ ድርሻ እንጂ የማንም አይደለም። ባመንክበት ውሳኔ መጽናት ያንተ እንጂ የማንም ኃላፊነት አይደለም። አዎ ጀግናዬ፣ መኖር ትችላለህ። በፈተናዎች መሃል፣ በችግሮች፣ በጫናዎችና በጥላቻ ውስጥ መኖር ትችላለህ። እግዚአብሔር የወደደውን ያደርግብሃል። ፈጣሪ በመረጠልህ ውስጥ ያስገባሃል። አባትህ በምትሰራበት መንገድ ይመራሃል። በሁኔታዎች ውስጥ ለማለፍ እንጂ በሁኔታዎች ቁጥጥር ራስህን ለመጣል አትሞክር። ብትወድቅ የውድቀትህ ምክንያት ራስህ ነህ። ብትሳሳት የስህተትህ መንስኤ አንተው ነህ። ብርቅ ባልሆነው ውድቀትና አዲስ ባልሆነው ስህተት መሃል ደግሞ ጠንካራውን ማንነት መገንባትም እንዲሁ ያንተ ድርሻ ነው። ለራስ ከንፈር በመምጠጥ የሚመጣ ነገር የለም። ደጋግሞ በማለቃቀስ እድልን በማማረር ራስንም ከመውቀስ የሚገኝ ትርፍ የለም። ስለሆነው አትጨነቅ። ይልቅ በሆነው ዙሪያ ማድረግ ስለምትችለው አስብ። በሁኔታ አትደናገጥ። ይልቅ ከሁኔታ የምትወጣበትን መንገድ አሰላስል። አዎ፣ ከእግዚአብሔር ፍቃድ ውጪ በሰዎች ተግባር ብቻ የሚገታ የህይወት ጉዞ የለም። ፈጣሪ እንደምትወጣው ሳያምን የሚመርጥልህ ውጣ ውረድ አይኖርም።
በማንኛውም ሁኔታ ውስጥ መታመኛ ፈጣሪ ነው። ምንም ያህል ብትሰቃይ፣ ምንም ያህል ዋጋ ብትከፍል ለስቃይ ማብቂያ የሚያበጅለት ለከፈልከው ዋጋ ተመጣጣኝ ውጤት የሚሰጥህ የምታምነው አባትህ ነው። የመጣው ይምጣ፣ የሆነው ይሁን፣ የተደረገውም ይደረግ። እንዴትም ለጊዜያዊ መሰናክሎች እጅ እንዳትሰጥ። በምንም መንገድ ከሁኔታዎች በታች እንደሆንክ አታስብ። ክፍያህ ቀርቧል። ስኬትህ ከፊት ነው። ውስጥን የምታሳርፍበት፣ ለጥረትህ የምትሸለምበት፣ በፈጸምካቸው ጀብዶች የምትኮራበት፣ ለራስህ የማይበገር ድጋፍ የምትሆንበት ጊዜ ሩቅ አይደለም። ከችሎታ በታች አትኑር። በፍጹም ዋጋህን አሳንሰህ አትገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።